ሰላም ሰላም ሙስሊምም ክርስቲያንም እንዴት አደራችሁልኝ? አዳር ትዳር ኦኬ ነው። እኔ ያለው እግዚአብሔር ይመስገን። ባላችሁበት ቦታ ፈጣሪ ቅፍ ድግፍ አርክቶ ይጠብቃችሁ፣ ክፉን ያርቅላችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ፈጣሪ ይጠብቃችሁ እያልኩኝ ብቅ ጥልቅ ፈካደ መቅነጠፍ ጠሽ ጠንቧ ብዬ መጥቻለሁ ማለት ነው። እንዴት ናቸው? አሁንም የያብና የሄሉን ነገር ይዤ መጥቻለሁ። አድሮ ስታዩት ጭንቅላታችሁን በደንብ ትመረምሩታላችሁ። በትኩሱ ሲሆን ግን በንዴት አፍ የምንናገረውን አናቅም ማለት ነው። ስለዚህ አሁንም በድጋሚ ሄልሻንና ያብን ይዤ መጥቻለሁ። እንግዲህ ትላንትና ሄልሻን ተቆጥቻታለሁ። አዎ ያየሁትን ጥፋቷን እንድታረም ነገሮችን ወደኋላ ተመልሳ እንድታይ እስቲ እኔና እሱን በመሀላችን ውስጥ እንደዚህ ጭቅጭቅ ውስጥ የከተተን ነገር ምንድን ነው ብላ ራሷን እንድታይ የሰራቻቸውን ቪዲዮዎች ወደኋላ እኔና ያብን እዚህ ጭቅጭቅ ውስጥ እዚህ ደረጃ ያደረሰን ምንድን ነው መንስኤው ብላ ግራና ቀኟን እንድታይ ስተቷን እንናገራለን ማለት ነው። ትላንትና በተናገርኩበት አላፍርበትም፣ ምንም አልልም። ምክንያቱም ትክክለኛ ስተት ስለሆነ እሷ ማሻሻል ያለባትን ነገር ነው የተናገርኩት ማለት ነው። ዛሬ ደግሞ እንግዲህ ብቅ ጥልቅ ፈካደ መቅነጠፍ ጠሽ ጠንቧ ብዬ መጥቻለሁ። ትላንትና እግዚአብሔርን ያብን የወቀጣችሁት አላችሁ። እሱ አይሆንሽም፣ እሱ አይፈልግሽም፣ በህይወትሽ ሊጫወት ነው። አቤት ጌታዊ! እናንተ ግን እግዚአብሔር አምላክ መረጋጋቱን ይስጣችሁ። የሰውን ህይወት ገብተን እንደዚህ እናበጣበጥ። እኛ እኮ የምናየው የ20 ደቂቃ ፊልም ነው፣ የ20 ደቂቃ ሙሰንሰል ነው የሚለቁልንን የምናየው። ግን በሱ ልብ ውስጥ ሁነን የእሱን ልብ መርምረን እሱ ዝምተኛ እሱ ኃጢአተኛ አድርገን የምንስል ሰዎች ግን አይምሯችሁ ነቅሏል እንዴ? አይምሯችሁ ኤክስፓየርድ አድርጓል እንዴ? እንደዚህ አይነት አስተሳሰብ ያለው ራሱ ሰው በዝሙት ውስጥ የተጨማለቀ ቀን በቀን ህይወቱን እንዲመስቀልቅል ያደረገች ወይም እንደዚህ አይነት ኮሜንት የሚጽፈው ማለት ነው። ሲቀጥል ደግሞ አንድ ነገር ልንገራችሁ። ሲቀጥል አንድ ወንድ ልጅ በስካር ሰዓት የሚናገረው የልቡን ነው። በቃ ልብ ውስጥ ያጠራቀመውን ነገር ነው የሚያወጣው ማለት ነው። ሄሉ በስካር ሰዓት የተናገራት እንዳለ ለእሷ ያለውን ቦታ ፍቅሩን አይደለም ስለሷ ክፉ ልዩ እንዲህ በጭንቅላት ውስጥ እንኳን አልነበረችም። እሷን ማጣት እንደማይፈልግ ከእሷ ጋር ወደፊት መቀጠል እንደማይፈልግ በመሀላቸው ግን ያለውን ችግር ነቅላ እንድታወጣ ጠንቅቋታል። በስካር ሰዓት ወንድ ልጅ ከተናገረ በልቡ ውስጥ ያለ የማይፈልጋትን ቢሆን እኮ በስካር ሰዓት ነው እንዳለ አውጥቶ የሚዘረግፈው ማለት ነው። ግን ፍቅሩን ነው እየገለጸላት የነበረው። ስለዚህ ሄሉ ልብ ያላለችው እንደሚመስለኝ አሁንም ያብ ከአንቺ የሚፈልገው ለልዑል የሰጠሽውን ክብር ለሱ እንድትሰጪው ይፈልጋል። ፍቅርሽን በዛ መንገድ እንድትገልጪለት ይፈልጋል። ለምሳሌ ልንገርሽ፣ ከልዑል ጋር አሳዝኜ ካለው ብለሽ ወይን ከፍተሽ ኬክ አድርገሽ ፏ ብለሽ ነው አይደለ ልዑልን ይቅርታ የጠየቅሽው። ያብንም ጥፋተኛ ነሽ እርጉዝ ነኝ ብለሽ ስላታለልሽው፣ እንደዚሁም ደግሞ አንቺ አልሳምኩትም ነው እሱ ደግሞ ስመሽዋል ብሎ በጭንቅላቱ ስለተቀረጸ በጭንቅላቱ ውስጥ ያሰበውን ነገር ለማስረሳት ልዑል ያደረግሽውን ለያብ ከዛ የበለጠ አድርገሽ ይቅርታ እንድትጠይቂው ነው የሚፈልገው። ፍቅሮሽን በዛ መንገድ ነበረ ማሳየት የነበረብሽ። ይቅርታ መጠየቅ ካለብሽ ለልዑል እንደዛ ኬክና ወይን አዘጋጅተሽ ይቅርታ እንደጠየቅሽው ለፍቅረኛሽም እንደዛ አድርገሽ ይቅርታ ብትጠይቂ እግዚአብሔር ምስክሬ ነው ያብ ሁሉንም ነገር ይተዋል። ለምን አትወጂኝም የሚልሽ ምንድን ነው? ለልዑል ያሳየሽውን የይቅርታ ድንበር ለሱ አላሳየሽውም። እንደ ማንኛውም ሰው በቃ አሳዝኜ ካለው ይቅር በላይ ምናምን ብለሽ ነው እቅፍ ምናምን የምታደርጊው። ክብር ለፍቅረኛ የሚሰጠውን ክብር ያንን ይፈልጋል። ይሄ ነገር አንቺ ምናልባት አልታየሽ ይሆናል ማለት ነው። እና ለልዑል ያላትን ቦታ ለእኔ የላትም ነው በቃ እውነት እሷ ይቅርታ ከልቧ ብትጠይቀኝ ለልዑል ያሳየችውን ክብር ለእኔ ታሳየኛለች። ከአንቺ የምፈልገው ይቅርታ ነው እያለ ነው ደጋግሞ እየነገረሽ ያለው። ምናልባት አንቺ አላስተዋልሽ ሊሆን ይችላል። ሲቀጥል ደግሞ ጠዋት ለተናገረው ነገር ምንም ነገር ሊሰማሽ አይችልም። ምክንያቱም የጠዋት ስካር ነው የሚበሰው ከማታ ማታ አናት በአናቱ ላይ ስለሚጠጣ
እንትን አይልም፣ ግን የጠዋት ስካር አይለቅም። አሁን ትናንትና ለሰጠሽ እንትን እሱ ስካር ላይ ነው ራሱን ሂዶ በቃ ደህና እንቅልፍ ሲተኛ ነው እየነቃ የሚመጣው። ስለዚህ በስካር መንፈስ ነው ጠዋት እንደዛም ሲናገርሽ የነበረው እና እንደዛ እየተጨቃጨቃችሁ ልዑል መጣ። እሱ ደግሞ ልዑልን እንደማይፈልገው በስካር መንፈስ ሆኖ አስጠንቅቆሽ ነበረ እና ነገሮችን ቁጭ ብለሽ ብታይ የምትወጂውን ሰው ባታጪ እሱም ይወድሻል። ግን ማስወገድ ያለብሽን ነገር ማስወገድ እንዳለብሽ እኔ የሚሰማኝ ማለት ነው። ግን እናንተ አትለያ። ውስጤ በፍጹም ያብና ሄሉ ይለያ። ያብን በነገራችን ላይ እግዚአብሔር ራሱን ያመጣው ብዬ ነው የማምነው። ራሱ መድኃኔዓለም ነው ያመጣው ብዬ ነው የማምነው እና ያልታየሽን ነገር ከዛም በኋላ ደግሞ ክብር የሚባል ነገር አለ። ሄሉ እደግምልሻለሁ፣ የአንቺ ጓደኛ ፍቅረኛሽን ማክበር ግዴታ አለው። ጓደኛሽ ፍቅረኛሽን እንዲንቀው መንገድ መክፈት የለብሽም። ልዑል ያብን በጣም ነው የሚንቀው፣ በጣም ማለት ነው። ከአንደበቱ እንኳን የሚወጣው መርዝ አይደለም እሱን እኛ ራሱን ይሰማናል። ስለዚህ ማስጠንቀቅም ካለብሽ ልዑልን አንተ ለእኔ ጓደኛዬ ነህ። ስለዚህ ፍቅረኛዬን ማክበር ግዴታክ ነው። መልስ ደግሞ ለአንቺ ለምሳሌ ፍቅረኛን አንቺ ልትጨቃጨቁ እንደፈለጋችሁ ልትሆኑት እሱ መልስ እንዲሰጥ ልዑል መፍቀድ በፍጹም የለብሽም። ከባዱ ችግር እዚህ ጋር ነው እናንተ ጋር ያለው የሶስተኛ ወገን ያብን ራሱ ብትታዩ አሁን እንደው ፍቅረኛ ሊያዝ ብትይ በፍጹም ልዑል ሊያስይዝሽ አይችልም። እነዚሁ ያብን እንዳበጣበጥሽ እንደዚህ አይነት ነገር ነው የሚከሰተው። ስለዚህ ሶስተኛ ወገን ነው እንጂ አንቺም ጋም እሱ ጋም ፍቅር አለ፣ አንቺ ጋም ፍቅር አለ። ግን በመሀል ልዑልን ማስወጣት አለብሽ። ደጋግሜ ልዑል የምለው ለምንድን ነው? ሶስተኛ ወገን ነው ህይወትሽን እየበጠበጠ ያለው። ሲቀጥል ደግሞ ልዑል የሚልሽን ቃል አይደለም መተግበርና መስማት ያለብሽ፣ ፍቅረኛሽ የሚልሽን ቃል። ሲቀጥል ማለት ጋሻ መሆን አለብሽ። ባልሽም ማንም ሰው እንዲነካብሽ እሱ ነው። ይሄ ነው እኮ እሱ የሚያሳብደው። ከኔ ፍቅር የለሽም የሚለው እኮ በዚህ ምክንያት ነው። ልዑልን እስቲ ቪዲዮሽን ሄድዬ በማርያም ቪዲዮዎችሽን እያንዳንዱ ከመጀመሪያው ጀምረሽ ቁጭ ብለሽ ልዑል የሚናገረውን ለያ የሚሰጠውን መልስ እስቲ ይሄ ልጅ ለምወደው ሰው ክብር አለ ወይ የሚለውን ቁጭ ብለሽ ራስሽ ቪዲዮሽን ተመልከችውና ራስሽ ችግሩ ያለበትን ነገር አንቺ ታውቂያለሽ ማለት ነው። ያብ ደግሞ ከባድ ችግር ያለብህ እልህ አለብህ። አንደኛ ሄሉም እልህኛ ነች፣ ሁለታችሁም እልህ አለባችሁ። ስለዚህ ያንን እልህን መተው፣ ከዛን ደግሞ የእሷን ነገር ማዳመጥ፣ በቃ እርስ በርስ መደማመጥ፣ መነጋገር፣ ችግራችሁን መፍታት ካለባችሁ መፍታት። ሲቀጥል ደግሞ ያደረግከውን ነገር ደጋግመ እንዲህ ቤተሰብሽ እንዲህ አድርጌ እኔ እንዲህ ላንቺ አድርጌ ምናምን እሱን ነገር አትድገመው። በቃ አንድ ሰው ለሚወደው ሰው በትክክል ነው መስዋዕት ውልሃል፣ ትክክል ነው የሚገባህም መስዋዕት ውልሃል። ግን ያን ነገር ደጋግመ አትናገረው። እኔ አሁንም ቢሆን ሄሉና ያብ አይለያዩ። ምክንያቱም ሁለቱም መታመማቸው አይቀርም። እሷም መታመሙ አይቀርም ስለምታፈቅረው፣ እሱም መታመሙ አይቀርም ስለሚያፈቅራት። ምክንያቱም በሄሉ ላይ ምንም የደረበው ነገር የለም። ግን ስህተት የሰራው ምንድን ነው? ከዚህ በፊት የመጀመሪያ ጊዜ ምን ብሏታል? አንቺም በወንድ እንዳትፈትኝኝ፣ በወንድ ፈተና ከሆነ እኔ እንትን። ግን እሱ በልዩ ፈተናት ማለት ነው። ሄሉን በልዩ በኩል ነው የፈተናት። ያን ፈተና ግን ማለፍ አልቻለችም። ምክንያቱም በልዩ በኩል እሱ ፈትኗታል። እሷ ፍቅረኛው ነው ብላ ደምድማለች፣ ጭንቅላቷን አሳምነዋለች። ገባችሁ? ያ ነገር ፈተና ይመስለኛል። ልዩን ሊፈትናት ያመጣው ነገር ነው። እቺ ልጅ ከህይወቴ ጋር እስከ መጨረሻው ድረስ ትዘልቃለች ወይ? ሲቀጥል ደግሞ ደጋግሞ ስለ ልዑል አስጠንቅቆሻል። አሁንም አግብቻት ብኖር ህይወት ብንመሰርት ይሄ ልጅ በመሀላችን ካለ ትዳራችን ድጋሚ መፍረሱ አይቀርም ብሎ ይገምታል ማለት ነው። ስለዚህ እሱም በስካር መንፈስ ነው ጠዋት ራሱ ያለው። ማታ ያወራውን ነገር ስለማያውቅ ቪዲዮቹን ድጋሚ ሲያይ ራሱ ይጸጽተዋል። በቃ ይጸጽተዋል፣ ራሱን ይመለከታል። አንቺ ደግሞ ልብሽን አትድፈኝ፣ ልብሽን በፍጹም አትድፈኝ። ልዑል ምንድን ያለው? በበቃ ድጋሚ በህይወታችን አትግባ ብሎ ነው ለያብ መልስ የሰጠው። እንዴ
በህይወታችን አትግባ ማለት እኮ በእኔና በእሷ ፍቅር መሀል አትግባ ማለት ነው። ይሄ ልጅ ታዲያ እንዴት ነው የማያስበው? ህይወት ያለሽ እኮ ከያብ ጋር ነው እንጂ ከልዑል ጋር አይደለም። ልዑል ግን በህይወታችን አትግባ እያለው ነው። አንዳንድ የሚያወጡትን ቃል እንደ ምናልባት አንቺ ልጅም ስለሆንሽ ትዳርንም አይተሽ ስለማታቂ ትዳር ምን አይነት ከባለ ትዳሮች ጋር ብትውይ ውሎሽን ከፍንዳታዎች ጋር ሳይሆን እንደዚህ ትዳር ውስጥ ያሉ ልጆች ጋር ጓደኛ ብትሆኚ የትዳርን መንገድ ታውቂያለሽ። ፈት ለራሱ ሶስተኛ ሰው አስወጪ ብላሻለች እኮ ሶስተኛ ሰው አያስፈልግም ብላ ፈት ላይ ዛን የህርቁ ጊዜ ራሱ አስጠንቅቃለች። ሶስተኛ ሰው ነው እናንተን አሁን እያበጣበጣችሁ ያለው እንጂ ፍቅር አቶ አይደለም። እሱም ያፈቅርሻል። እሱ ድብን አድርጎ ነው የሚያፈቅርሽ። ሁሉም ሶስተኛ ሰው ላይ ነው ትኩረት እያደረገ ያለው። ሶስተኛ ሰው ደግሞ ህይወትሽ እንዲበጠበጥ ነው፣ ከእሱ ጋር እንድትሆኝ ነው የሚፈልገው። ያኛውን ፍቅር በደንብ እንዳለበት ያስታውቃል። አንቺ አልረዳም አልሽ እንጂ በደንብ ነው የሚያስታውቀው። እድሜ ይስጠን እንጂ እናያለን እኮ ፈንድቶም ሊወጣ ይችላል። አንድ ቀን አፈንድቶት እኔ እኮ አፈቅርሻለሁ ማለቱ አይቀርም። የዛኔ ነው በቃ የሚጸጽትሽ፣ የዛኔ ይጸጽትሻል ብዬ አስባለሁ። አፈንድቶ አንድ ቀን ያወጣዋል። ልዑል እንደሚያፈቅርሽ ያፈነደዋል። ይሄም አይቀር ነው እና መንገዶችን እየዘጋጋ ያለው በዛ ምክንያት ይመስለኛል። አሁንም ቢሆን እኔ ያብና ሄሉ ይለያያሉ ብዬ አላስብም። ግን ለልዑል የሰጠሽውን ክብር እንድትሰጪው ነው የሚፈልገው። ሲቀጥል ግን ድጋሚ እሱን እንድትለምኘው እኔ አልፈልግም። ራሱ ከመጣ ገፍቶ ይምጣ፣ የሚያደርገው እንትን ይበል እንጂ ድጋሚ እንትን እንዳቲ። አሁን መስዋዕቱ የእሱ ተራ ነው ብዬ ነው የማስበው ማለት ነው። እና ይሄንን ነው የምለው። አንዳንድ ኮሜንቶች ራሳችሁን ቆጥቡ። እኔ ጋር ብሶ መጥፎ ኮሜንት ስለ ያብም ስለ ሄሉም ጽፋለሁ ብትሉ እግዚአብሔር ምስክሬ ነው፣ ብሎክ ነው የማደርጋችሁ። እኔ እንደዚህ አይነት ነገር እንትን አይለኝም። ቢቻላችሁ ምከሩ፣ ቢቻላችሁ ለመለወጥ አስቡ እንጂ ያብን መውቀጥ ሄሉን መውቀጥ እኔ ጋር አይሰራም። ብሎክ ነው የማደርጋችሁ። መድኃኒዓለምን ብሎክ ነው የማደርጋችሁ። በቃ እናንተ የማትኖሩትን እናንተ የማታደርጉትን ነገር እሷ እንድታደርግ ወይንም እሷ እንድትጠላው የምታደርጉት ጭንቅላታችሁ የዞረ ነው። እናንተ አሁን ስለ ያብ ምን አውቃችሁ ነው? አይወድሽም፣ ድሮም መክረንሽ ነበረ፣ ድሮም አልሰማም ብለሽን ነበረ። እኛንን እኮ ለዚህ ደረጃ ውስጥ ያበቃናት ራሱ። አዎ በፊቱ ያብ እንዳልክ ጋር ስትሆን እሱ እኮ አያፈቅርሽም፣ እሱ እኮ አይወድሽም፣ አንቺ እኮ እንዲህ ነሽ ብለን ጭንቅላታቸውን መርዘን እስከ መለያየት አበቃን። አሁንም ደግሞ በያብም እንደዚህ ጭንቅላቷን የምትመርዟት እና ወሬኛ ይቀራል። ሁሉም ለፍልፎ የእናንተ ኮሜንት ለእሷ ህይወት አይሆናትም። እሷ ልቧን ነው ማዳመጥ ያለባት። ልብሽ የሚልሽን ምንም ነገር እንትን እንዳትይ፣ አያፈቅረኝም ብለሽ እንዳታ፣ ስለሚያፈቅርሽ ነው። ይሄን ያህል በስካር እንኳን ሆኖ የማይፈልግሽ ቢሆን ኑሮ በስካር መንፈስ ነበረ ሁሉንም ዝርግፍ አርግቶ የሚያወጣው። ገባሽ? ስለሚወድሽ ነው። ግን እልህ አለበት፣ እልህ አለበት። ያንን እልህ ደግሞ አንቺም እልህኛ እሱም እልህኛ ሆናችሁ እንትን ባትሉ ጥሩ ነው። ሲቀጥል ደግሞ በአንዴ ውሳኔ ውስጥ መግባት ጥሩ አይደለም እና እኔ በቃ ትልቅ እሱ የሚፈልገው ይቅርታ፣ ላጠፋቱት ነገር ይቅር፣ ግን ክብር ለልዑል የሰጠሽውን ክብር እሱ እንደዛ አድርገሽ ይቅርታ እንድጠይቂው ነው የሚፈልገው። ከአንቺ ይቅርታ ነው የምፈልገው፣ የልባዊ ይቅርታ እያለሽ ነው። እና ያንን ክብር እንትን ብትይ ጥሩ ነው። ለውሳኔ ባትቸኩይ ጥሩ ነው። አንዳንድ ጊዜ እግዚአብሔር የሰጠንን ነገር ገፍተን ፍጻሜያችን አያምርም፣ መጨረሻችን አያምርም። ለምንወደው ሰው አይደለም ከዚህ የበለጠ ይሆናል። ገባችሁ አይደለም? ስለዚህ ከአሁኑ ወዲህ ራሱ የሚመጣው ወንድ እንደዚህ ደግሞ አበሳጭቶን አከናውነው ጥሎን የሚሄድ ይሆናል። ወንድ በመቀያየር እድሜያችንን እንገፋለን ማለት ነው። አንዳንድ ጊዜ እግዚአብሔር የሰጠንን እስከነ ባህሪው እስከነ ጉድለቱ ከጥፋቱ እንዲመለስ አድርገን በራሳችን እጅ ለማስገባት መሞከር ነው እንጂ ወንድ ቢሄድ ወንድ ይተካል እየተባለ እድሜንና ኃጢአትን እየዘራን ባንሄድ ጥሩ ነው ብዬ ነው የማስበው። ኤልሻዬ ወደ ራስሽ ተመለሺ። ምክንያቱም አንድ ናቲ እንዳልክ አሁን ያ 3 ወንድ በህይወትሽ ውስጥ መጥተዋል። ከሶስቱም ጋር ግን ልጸኛ አልቻልሽም። ጉድለቴ ምንድን ነው? ለምንድን ነው እንደዚህ ልሆን የቻልኩት ብለሽ ራስሽን ማየት መልካም ነው። አሁን 4ኛ ራሱ ቢመጣ ያ ሰውም ሊቀጥል አይችል ይሆናል፣ አይታወቅም። ስለዚህ
ለራስሽም ለህዝብም ሌላ አይምሮ ከመስጠት ከያብ ጋር የጀመርሽውን ነገር ብታስተካክሉ ልዑልን ከውስጥሽ ሳይሆን በቃ ብዙ እንደዚህ እንትን ማለት ጥሩ አይደለም። ሲቀጥል ደግሞ እሱ እንዲህ እያለ አንተ ባትኖርልኝ እኮ እያልሽ ነበረ በፊት ለፊቱ እና ይሄ ልጅነትም ጥሩ አይደለም። ፈትለም ደግሞ ልጅሽን ቁጭ አድርግተሽ መምከር አለብሽ። ትዳር ምን አይነት አቅጣጫ እንደሚያስፈልግ ማወቅ አለባት። ለወደፊት ህይወቷ እራሱ ማለት ነው። ትዳር ውስጥ የማያቆዩ ብዙ ነገሮች አሉ። እልህ፣ ትዕግስት፣ መቻቻል፣ ጥፋትን አለማመን፣ ጥፋትን እንደ ጥፋት ምናምን፣ ይሄ ሁሉ ትዳር አበጣባጭ ነውና ለማንኛውም እኔ ሄሉና ያብ ይለያያሉ ብዬ ውስጤ በፍጹም አያምንም። ክርስቶስን በቃ ውስጤ እንደዛ ነው የሚለኝ። እኔ ደግሞ ውስጤን ጠንቅቄ ያውቀዋለሁ። የፈለገ ለትንሽ ጊዜ ሊራራቁ ይችላሉ እንጂ ሁለቱም ራሳቸውን አይቶ የሚመለሱ ነው የሚመስለኝ። እሱም በቀላል የሚለቃት አይመስለኝም። እናያለን። ካልሆነም ደግሞ ጠልፎም ሊወስዳት ይችላል። አያምጣው እኮ ነው። ከልዑልም ከምንም ሊያርቃት ይችላል ወስዷት ማለት ነው። ለማንኛውም ለዛሬ ያለኝ ምክር ነው። እኔ ጋር ስገቡ ምርጥ ኮሜንት ነው እንጂ ልዑልን ያብን መደብደብ ምናምን ብሎክ ነው የማደርገው። ምክንያቱም እኔ የከፈትኩት ራሴን ዘና ላደርግና ሀሳቤን ልገልጽበት ነው እንጂ በዩቲዩብ ልጠቀም ምናምን ሀሳብም የለኝም። እና መልካም አንደበት ጥሩ ነው። ሄልዬ ደግሞ ነገሮችን አገናዝቢ። ሰው የሚልሽን አትስሚ። ሶስተኛ ወገን ሊያለያይሽ ግን ከትላንት ወዲያ ያሰብኩት ከልዑል ያነበብሻቸው ነገሮች አሉ። አርግዣለሁ ያልሽው ቀን ከልዑል የሚናገረውን ነገር እያነበብሽው ነበረ እኔ ከተረዳሁት ማለት ነው። እና ያንን በደንብ ብታይ ፊልሞችሽን ከመጀመሪያው ጀምሮ እኔና ያብጋ ችግሩ ምንድን ነው ብለሽ ብታይ ፊልሞችሽን እስቲ ልዑል ነው ወይ ችግሩ ብለሽ ከመጀመሪያው ጀምረሽ ቁጭ ብለሽ በልዑልና በያብ መሀል ያለውን ችግር ማወቅ ትችያለሽ። ሲቀጥል ደግሞ በአንተ ምክንያት ነው እሱን የተዋወቅኩት ምናምን ያልሽው በእሱ ምክንያት ሳይሆን በወንድምሽ ምክንያት ነው የተዋወቅሽው። እሱ እንደምትዋደዱ ስለሚያውቅ እንድትቀጥሉ ፈቀደልሽ እንጂ ምንም እሱም በአንቺ ህይወት ምንም የጨመረልሽ የቀነሰልሽ የለም። በአንተ ምክንያት ነው የምትይጎ ከሌላ ቦታ አምጥቶ ሲያስተዋውቅሽ ነው። እና አንዳንድ ጊዜ የምንናገረውን ነገር ብናስተውል የማያዛልቅ ጸሎት ለቅስፈት እንዳይሆን ብዬ ነው የማስበው። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሄሉና ያብ አይለያዩም። ውስጤ እንደዛ ነው የሚለኝ። እስከ መጨረሻው ብዙ ጊዜ በቃን ተባብለዋል። በቃኝ ከዛሬ ወዲህ በቃኝ፣ እሷም ከዛሬ ወዲህ በቃ እኔና እሱ ጨርሰናል፣ እሱም ከዛሬ ወዲህ እኔና እሷ ጨርሰናል ተባብሎ እንደ አዲስ እርቅ ይፈጠራል ማለት ነው። አሁንም ይሄንን ነገር ነው የምናየው ብዬ ነው ማስበው። ይሄ እርግዝናው በጣም ጎርቶታል። ለእርግዝናው ራሱ በቃ ሰርፕራይዝ አድርጋ ይቅርታ ብትጠይቅ እኮ እግዚአብሔር ሁሉንም ነገር ነው ባንድ የሚተው። ለልዑል ያሳየችውን ክብር ለሱ እንድታሳየው ነው እሱ የሚፈልገው። ከልብሽ ይቅርታ እንድጠይቂ ነው የምፈልገው ነው እያለ ያለውና ይሄን ነው የምለው። ሁለቱ ይታረቃሉ፣ ምድር አሽቃባጭ ያፍራሉ። ሄሉንም እንደ ሄልነቷ ያብንም እንደ ጥፋቱ መፈረጅ ነው። ያብም ይሄ እልህኛ ነገርህን ብትተው ጥሩ ነው። ያብ ልዩን ከህይወቱ አውጥቷል። ማውጣት ያልቻለችው ሄሉ ነች። የምትወደው የምታፈቅረው ከሆነ ደግሞ ይሄ መስዋዕት መዋል አለባት ብያለ። ሲቀጥል ደግሞ ያብ ቢሄድ ሌላ ያብ ይመጣል። ሄሉ ብትሄድ ሌላ ሄሉ ትመጣለች። እሱም ሴት አያጣም፣ እሷም ሴት አታጣም። ነገር ግን ያብን ማግኘት አትችልም፣ እሱም የሄሉን የመሰለች ሴት ማግኘት አይቻልም። ገባችሁ? ሌላ ሄሉ ጸባዩ የተለወጠ ባህሪዋ የተለወጠ ሊመጣ ይችላል። ከሱ የባሰ ደግሞ አረመኔ ሊያጋጥምም ይችላል። ስለዚህ ራስ በራሳችሁ እየተዋደዳችሁ ከምትለያዩ ችግራችሁን ቁጭ ብላችሁ ፈታችሁ ወደ ራሳችሁ ብትመለሱ እኔ ደስ ነው የሚለኝ። በተረፈ ደግሞ በዚህ ነገር የምትታመሙ የምትበሳጩ ወደ ራሳችሁ ተመለሱ። አያችሁ ብዙውን ጊዜ ታያል እነሱ አይለያዩም። ወጥሬ ተከራክሬ ወጥሬ እንትን ብዬ ሲጣበቁ አይታችኋል። አሁንም እኔ በሄሉና በያብ ተስፋ አልቆርጥም። ማርያምን ተስፋ አልቆርጥም። ያብን ያመጣው ራሱ እግዚአብሔር ነው ብዬ ነው ማምነው። መድኃኔዓለም ራሱ ነው ያብን ወደ ሄሉ ህይወት ያወጣው፣ ማንም አይደለም፣ እራሱ እግዚአብሔር። እና እልህ ነው። እችን እልህ ቢተው
እሷም እልህ አለባት። ሁለቱ እልህኛ ናቸው። ይህን እልህኛ ወይን አንዱ ወንዱ ቀዝቃዛ ወይን ሴቷ ቀዝቃዛ ነው መሆን ያለባት ብዬ ነው የማስበው። ሁሉ መልካም ይሆናል። እሱም ወደ ራሱ ሲመለስ የተናገረውን ቃል ድጋሚ ቪዲዮ ላይ ሲያዩ ነገሮችን እንትን ሲል ሁሉ ነገር ይስተካከላል ብዬ ነው። በነገራችን ላይ ቆፍጣና ወንድ በጣም ነው ደስ የሚል፣ ያስከብራል። በቃ በክብሩ ማይደራደር ወንድ ደስ አይልም? በክብሩ አይደራደርም። አሁን ያብ በቃ የእሷ ጓደኛ ክብር እንዲሰጠው ነው የሚፈልገው። ክብር ልዑል እንዲያከብረው ነው የሚፈልገው። ያንን ክብር ደግሞ እንድታሰጠው ሄሉ አልቻለችም። ከባሏ ጎን ደግሞ እሷ ጠበቃ መሆን ነው ያቃታት። ጠበቃ አትናገረው፣ ባሌ ነው፣ አንተ በኔ ምክንያት ነው እሱን እንትን የምትለው። ስለዚህ እሱን ተናገርክ ማለት እኔን ተናገርክ ነው። በመሀላችን ጣልቃ እንዳትገባ ማለት ትችላለች። ትላንትና ልዩ በነገራችን ላይ ልዩ ዝም ምን ያለችው ትላንትና፣ ምክንያቱም ትክክለኛ ፍቅር በመሀላቸው ስላሌለ በእልህ ለምኗት እንዳመጣት ነው እሱ ለምኝሽ ነው ይሄን ነገር እንድታደርጊ እንትን ያለው እንጂ በእኔና በአንቺ መሀል ምንም አይነት ፍቅር የለም፣ ወደፊትም ሊኖር አይችልም ብሎ ነው ጥሏት ሄደው። ስለዚህ ልዩም ከእሱ ጋር ኬዝ ቢኖራት ኖሮ ይሄን ያህል እንትን አትልም። ስለዚህ እስከ መጨረሻው ድረስ እኮ ሄሉን ግን የይቅርታ ድንበርሽ ነው ያ እንትን ያላለው እና ለማንኛውም መድኃኔዓለም አምላክ ይጨመርበታል። ሁለታችሁ አትለያዩ። የፈለገ ተስፋ ብትቆርጪ መድኃኔዓለም አንድ ያደርጋችኋል ብዬ አምናለሁ። ከስህተቶቻችሁ ሁለታችሁም ተለወጡ፣ ተማሩ። ሲቀጥል ደግሞ አይታወቅም ሌላ ነገርም ተከስቶ ልናይ እንችላለን፣ እናያለን። ለማንኛውም መልካም ውሎ። እሺ የኔ ወዶች፣ የኔ ማይፎንቃሽ